እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች፣ የክርስትና እምነት ተከታይ ለሆናችሁ ክብራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። በዓሉ የሰላምና የጤና እንዲሆንላችሁ ቸር የምታደምጡበት እንዲሆን ተመኘው። ወደ መረጃዎቹ ስናቀና የአሜሪካ መገናኛ ብዙሃን ሰበር መረጃዎችን ይዘው እየወጡ ነው። ይሄውም አሜሪካ በቬንዙዌላ እርምጃ ወስዳ አነጋጋሪ በሆነበት በአሁኑ ሰዓት ፕሬዝዳንት ዶናልድ ጄ ትራምፕ ቀጣይ እርምጃቸውን በግሪንላንድ ላይ ለማድረግና ግሪንላንድን ለመጠቅለል አስቸኳይ ስብሰባ በአሜሪካ በዋይት ሃውስ እየተካሄደ መሆኑን ዋይት ሃውስ አስታውቋል። ግሪንላንድንም በቅርቡ ለመጠቅለል ማለትም በቀናት ውስጥ ወደ አሜሪካ ግዛቶች ለማካተት መወሰናቸውን ተከትሎ የግሪንላንድ ዋና ጠባቂ የሆነችው ዴንማርክ ከፍተኛ ቁጣዋን አሰምታለች። ዴንማርክም ሆነች አሜሪካ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል መሆናቸው ደግሞ ውጥረቱን በእጅጉ እንዲባባስ አድርጎታል። ትራምፕ ማናቸውንም አስፈላጊ ነገር አድርጎ ግሪንላንድን መጠቅለል ግዴታ መሆኑን አስምረውበት አሁን ላይ አስቸኳይ ስብሰባ እየተደረገ እንደሆነ ገልጸዋል። በቀጣዮቹ ሰዓታት ምን ሊፈጠር እንደሚችል ማንም አይገምትም ባይ ናቸው ትራምፕ። ይህ በዚህ እንዳለ ደግሞ በተቆጣጠሯት ቬንዙዌላ 50 ሚሊዮን በርሜል ነዳጅ ለአሜሪካ እንዲሰጥ ትዕዛዝ ማስተላለፋቸው ሌላኛው ዓለም አቀፍ መነጋገሪያ ዜና ሆኗል። ይህንንም በተመለከተ በስፋት የምታደምጡት መረጃ ይኖራል። እስከ ፍጻሜ አብራችሁን ቆዩ። እነዚህንና የደቡብ አሜሪካና ሰሜን አሜሪካ ቀጠናን የወጠሩ አዳዲስ መረጃዎችን አስደምጣችኋለሁ። አብረን ዝርዝሩን እንከታተለው። በቅድሚያ አሜሪካም በቬንዙዌላ ያደረገችው ጉዳይ አነጋጋሪ በሆነበት በአሁኑ ሰዓት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግሪንላንድ የተሰኘችውን የዴንማርክን ግዛት በቁጥጥር ስር ለማዋል የሚያስችል ትዕዛዝ መስጠታቸው ተዘግቧል። አሜሪካም ግሪንላንድን ለመያዝ በሚያስችላት አማራጮች ላይ አስቸኳይ ምክክር እያደረገች መሆኑን የአሜሪካው ነጩ ቤተ መንግስት ዋይት ሃውስ አስታውቋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ወታደራዊ ኃይል መጠቀምን ጨምሮ ግሪንላንድን የአሜሪካ አካል ለማድረግና ከዴንማርክ ላይ ለመንጠቅ በሚያስችላቸው የተለያዩ አማራጮች ላይ በተመለከተ በአስቸኳይ ውይይቶች እየተደረጉ መሆኑን ነው ዋይት ሃውስ በይፋ ያስታወቀው። የአሜሪካ ነጩ ቤተ መንግስት ዋይት ሃውስ ለመገናኛ ብዙሃን እንዳረጋገጠው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል የሆነችውና የአሜሪካ ጥብቅ አጋር ከሆነችው በዴንማርክ ስር የምትገኘውና ከፊል ራስ ገዝ የሆነችውን ግሪንላንድን የመቆጣጠር እቅድ ቅድሚያ የሚሰጠው የብሔራዊ ደህንነት ጉዳይ መሆኑን አሜሪካ ማስመሯን ገልጸዋል። ዋይት ሃውስ አውሮፓውያንን ያስደነገጠው ውሳኔ ላይ መድረሱን ይፋ ያደረገው ትራምፕ የአርክቲክ ደሴቶችን ለመቆጣጠር ባላቸው ፍላጎት ምክንያት እየተገፋች ካለችው ዴንማርክ ጎን የቆሙ የአውሮፓ መሪዎች ከሀገሪቱ ጋር ያላቸውን ድጋፍ ከገለጹ ከሰዓታት በኋላ ነው። ፕሬዝዳንት ትራምፕ ባለፈው ሳምንት መጨረሻ ላይ አሜሪካ ከብሔራዊ ደህንነት ጋር በተያያዘ ምክንያት ግሪንላንድ የግድ እንደምታስፈልጋትና ግሪንላንድን ከመቆጣጠር ወደ ኋላ እንደማይሉ ይፋ አድርገው ነበር። በትራምፕ በተደጋጋሚ አስተያየቶች ያልተደሰቱት የዴንማርኩ ጠቅላይ ሚኒስትር ሜት ፍሬድሪክሰንም በአሜሪካ የሚፈጸም ማንኛውንም አይነት ወረራ የኔቶ መጨረሻ እንደሚሆን አስጠንቅቀዋል። ሁለቱም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል መሆናቸው በእርግጥም አስቸጋሪ ያደርገዋል ሁኔታውን። በኔቶ ጥላ ስር ጥቃት ቢደርስብን እንድናለን በማለት በኔቶ ስር የተሰባሰቡት የኔቶ አባል ሀገራትም በአሜሪካ ጥቃት ቢደርስባቸው ማን እንደሚከላከል
መከልከላቸው አነጋጋሪ በሆነና ፈተና በደቀነ ሁኔታ ትራምፕ ጦራቸውን ወደ ግሪንላንድ ለማዞር ዝተዋል። ዋይት ሃውስ ባወጣው መግለጫ ፕሬዝደንቱና ቡድናቸው ይህንን አስፈላጊ የውጭ ፖሊሲ ግብ ለማሳካትና ግሪንላንድን ወደ አሜሪካ ግዛቶች ለመጠቅለል አማራጮች ላይ እየተወያየ ነው። በእርግጥም አጭር ቀናት ውስጥ ይወሰናል፣ ግሪንላንድም ወደ አሜሪካ ትገባለች ብሏል። ክሎም ዋይት ሃውስ በመግለጫው በእርግጥም የአሜሪካ ጦርን መጠቀም ሁልጊዜም በጦር ኃይሎች ዋና አዛዡ እጅ ያለ አማራጭ ነው። ስለዚህም የፕሬዝደንቱ አስተያየትና ትዕዛዝ እየተጠበቀ ነው ብለዋል። የሰሜን አሜሪካና አውሮፓ ሀገራትን ያቀፈው ወታደራዊ ጥምረት ኔቶ አባላት መካከል አንዳቸው ላይ የውጭ ጥቃት ሲሰነዘር ሀገራቱ እገዛ እንደሚያቀርቡ ይጠበቃል። ማክሰኞ ዕለት 6 የአውሮፓ ሀገራት ለዴንማርክ ያላቸውን ድጋፍ ገልጸዋል። የዩናይትድ ኪንግደም፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ፖላንድ፣ ስፔንና ዴንማርክ መሪዎች በጋራ ባወጡት መግለጫ ግሪንላንድ የዴንማርክ አካል ነች፣ ስለዚህም መሬታችንን በወረራ ፈጽሞ መውሰድ አይቻልም በማለት ገልጸው በግንኙነታችንም ሆነ በማናቸውም ሁኔታዎች መወሰን የሚችሉት አለፍ ሲል ዴንማርክ ወይም ደግሞ ግሪንላንድ ብቻ ናቸው ሲልም አስጠንቅቋል። የአርክቲክ አካባቢ የደህንነት ጉዳይ ላይ እንደ አሜሪካ ሁሉ ራሳቸውን ፍላጎት እንዳላቸው የአውሮፓ መሪዎቹ አጽንኦት ሰጥተዋል። ይህም ቢሆን ግን መሳካት ያለበት አሜሪካ ጭምር አባል በሆነችበት በኔቶ ስብስብ በጋራ መሆን እንዳለበት ገልጸዋል። በተጨማሪም የተባበሩት መንግስታት ድርጅት ቻርተር መርሆች የሆኑት ሉዓላዊ ሀገሮችን የግዛት አንድነትንና ድንበርን የማይደፈር መሆኑን እንዲከበሩ ጥሪ አቅርበዋል። ግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክ ኒልሰን አጋር ሀገራቱ መግለጫው በደስታ የተቀበሉት ሲሆን አክብሮት የተሞላበት ውይይት እንዲደረግ ጥሪ አቅርበዋል። ውይይቱ የግሪንላንድ ሁኔታ በዓለም አቀፍ ሕግና በግዛት አንድነት መርህ ላይ የተመሰረተ መሆኑን በሚያከብር መልኩ መከናወን አለበት ሲሉ አቋማቸውን አሳውቀዋል። የግሪንላንድ የወደፊት እጣ ፈንታ ጉዳይ ዳግም የውይይት አጀንዳ የሆነው የአሜሪካ ሰራዊት ኤሊት ኃይሎች በቬንዙዌላ ፕሬዝደንት ኒኮላስ ማዱሮ ይዘው በኒውዮርክ ፍርድ ቤት እንዲቆሙ ያደረጉት ወታደራዊ ጣልቃ ገብነት በተፈጸመ በኋላ ነው። የቬንዙዌላ ወታደራዊ ዘመቻ ከተከናወነ ከአንድ ቀን በኋላ የትራምፕ ከፍተኛ አማካሪ ባለቤት የሆኑት ኬቲ ሚለር የግሪንላንድ መሬትን ወደ አሜሪካ የሚያጠቃልልና የአሜሪካ ባንዲራ በግሪንላንድ መሬት ላይ ሲውለበለብ የሚያሳይ ካርታን በቅርቡ ከሚል ጽሑፍ ጋር በማህበራዊ ትስስር ገጻቸው ላይ አጋርተዋል። ከቀናት በፊት በዚህ ጉዳይ ላይ የተጠየቁት ባለቤቷ ስቴፈን ሚለር ግሪንላንድ የአሜሪካ አካል መሆን አለባት የሚለውን የአሜሪካ መንግስትን ይፋዊ አቋም ነው በማለት ገልጸዋል። አማካሪው ለሲኤንኤን ጋር ባደረጉት ቃለ መጠይቅም አሜሪካ ግሪንላንድን ለመጠቅለል በምታደርገው ጥረት ኃይልን ከመጠቀም እንደምትቆጠብ እንዲያረጋግጡ በተደጋጋሚ ለቀረበላቸው ጥያቄ በግሪንላንድ የወደፊት ሁኔታ ላይ ማንም ከአሜሪካ ጋር አይዋጋም የሚል ምላሽ ሰጥተዋል። በዚህ ምድር ላይ አሜሪካን ችሎ የሚዋጋት የለም፣ ጦር የምንጠቀመው እንዳስፈላጊነቱ ነው በማለት ነው ምላሽ የሰጡት። ግሪንላንድን መጠቅለል የሚባለው ሐሳብ አሁን ከተራ ሐሳብነት ወይም ከማህበራዊ ትስስር አጀንዳነት አልፎ በዋይት ሃውስ አስቸኳይ ስብሰባ ላይ ቀርቧል። በቀጣዮቹ ሰዓታት ወይም ቀናት የፕሬዝደንቱን ውሳኔ ተከትሎ የሚሆነውን ነገር ለማየት እየጠበቅን ነው በማለትም ገልጸዋል። ይህ በዚህ እንዳለ ከቀናት በፊት ጦራቸውን አዝምተው ወታደራዊ ጣልቃ ገብነት ባደረጉባት ቬንዙዌላ ላይ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ቬንዙዌላ እስከ 50 ሚሊዮን በርሜል የሚደርስ ነዳጅ ለአሜሪካ ማስረከብ አለባት ሲሉ ትዕዛዝ ሰጥተዋል። ፕሬዝደንት ኒኮላ ማዱሮ ከስልጣን ያስወገደው ወታደራዊ ዘመቻ እንዲካሄድ ትዕዛዝ የሰጡት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ቬንዙዌላ እስከ 50 ሚሊዮን በርሜል የሚደርስ ነዳጅ ለአሜሪካ ማስረከብ አለባት ብለዋል። ትራምፕም በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ ነዳጁ በገበያ ዋጋ እንደሚሸጥና ከሽያጩ የሚገኘው ገንዘብ ደግሞ ራሳቸው እንደሚቆጣጠሩ ተናግረዋል። ከነዳጁ የሚገኘውን ገቢ ለቬንዙዌላና ለአሜሪካ ሕዝብ ጥቅም ይውላልም ሲሉ ገልጸዋል። ትራምፕ ይህንን ያሉት አንድ ዓመት ከመንፈቅ በሚሆን ጊዜ ውስጥ የአሜሪካ የነዳጅ ኢንዱስትሪ ቬንዙዌላ ውስጥ ስራ እንደሚጀምር ከገለጹ በኋላ ነው። አሜሪካ ኩባንያዎች በቬንዙዌላ በሚኖራቸው እንቅስቃሴ ለሀገሪቱ ከፍተኛ ኢንቨስትመንት ፍሰት ያገኛሉ ብለዋል። ቢቢሲ ያነጋገራቸው
ያነጋገራቸው ተንታኞች እንደሚሉት ከሆነ የቬንዙዌላን የነዳጅ ምርት ከዚህ ቀደም ወደ ነበረበት ለመመለስ በ10 ቢሊዮን የሚቆጠር ዶላርና ምናልባትም 10 ዓመታትን ሊወስድ የሚችል እንደሆነ አስረድተዋል። ትራምፕ ዛሬ ሌሊቱን በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ እንዳሉት ከሆነ የቬንዙዌላው የሽግግር ባለስልጣን ከ30 እስከ 50 ሚሊዮን በርሜል የሚደርስ ጥራት ያለውና ማዕቀብ የተጣለበትን ነዳጅ ለአሜሪካ እንደሚያስረክቡ ሳበስር ደስታ ይሰማኛል ብለዋል። ይህ ነዳጅ በገበያ ዋጋ ይሸጣል። እኔም እንደ አሜሪካ ፕሬዝዳንትነቴን ገንዘቡን ለቬንዙዌላና ለአሜሪካ ህዝቦች ጥቅም እንዲውል አደርገዋለሁ ብለዋል። ትራምፕ ይህንን ያስታወቁት የቬንዙዌላ ምክትል ፕሬዝደንት የነበሩት ዴልሲ ሮድሪጌዝ ሀገሪቱ ጊዜያዊ ፕሬዝደንት ሆነው ቃለ መሐላ ከፈጸሙ በኋላ ነው። በሌሊት በዋሽንግተን የጸጥታ ኃይሎች ከሀገራቸው ተይዘው የተወሰዱት ኒኮላ ማዱሮ በአንጻሩ በተመሰረተባቸው የእጽ ዝውውርና የጦር መሳሪያ ወንጀል ክስ የተነሳ ባሳለፍነው ሰኞ ፍርድ ቤት ቀርበዋል። ሰኞ ዕለት የአሜሪካው ፕሬዝደንት ከኤንቢሲ ኒውስ ጋር በነበራቸው ቆይታ ነዳጅ አምራች የሆነችው ቬንዙዌላ መኖሯ ጥሩ ነው፣ ምክንያቱም የነዳጅ ዋጋ እንዲቀንስ አደርገዋለሁ በማለት ተናግረው ነበር። በአሜሪካው የቢቢሲ አጋር የሆነው ሲቢኤስ ዘገባ እንደሚያመለክተው የዋነኞቹ የአሜሪካ የነዳጅ ኩባንያ ተወካዮች በዚህ ሳምንት ከትራምፕ አስተዳደር ጋር የመገናኘት እቅድ እንደያዙም ተነግሯል። አሁን ቬንዙዌላ በማን እየተመራች ነው የሚለው ጉዳይ አነጋጋሪ በሆነበት በአሁኑ ሰዓት ከኤንቢሲ ቴሌቪዥን ጋር ቃለ ምልልስ ያደረጉት ፕሬዝደንት ዶናልድ ጄ ትራምፕ በአሁኑ ጊዜ ቬንዙዌላን እየመራት ያለው ማን ነው ተብሎ ለቀረበላቸው ጥያቄ እኔ ነኝ እየመራ ያለሁት ሲሉ ትራምፕ መልሰዋል። ትራምፕ አሜሪካ ከቬንዙዌላ ጋር ጦርነት ውስጥ አይደለችም በማለት ገልጸው ጦርነት ላይ ያለነው እጽ ከሚሸጡት እስረኞችን እየለቀቁ ወደ ሀገራችን ከሚልኩት ወንበዴዎች ጋር ነው ሲሉም ተደምጠዋል። የኖቤል የሰላም ሽልማት ተሸላሚ የሆኑትና ሽልማቴ ለትራምፕ መታሰቢያ ይሁንልኝ በማለት ከወራት በፊት አስታውቀው የነበሩት የቬንዙዌላ ተቃዋሚ ፓርቲ መሪ የሆኑት ማሪና ኮሪና ማቻዶ ለፎክስ ኒውስ እንደተናገሩት ትራምፕ በማዱሮ ላይ ለወሰዱት እርምጃ እጅግ በጣም እናመሰግናለን፣ ምስጋና የሚገባው ነው ብለዋል። ለወራት ተደብቀው የቆዩት ተቃዋሚዋ በቶሎ ወደ ቬንዙዌላ መመለስ እንደሚፈልጉም ገልጸዋል። ጨምረውም ጊዜያዊ ፕሬዝዳንቷ ዴልሲ ሊታመኑ የሚችሉ አይደሉም ሲሉም ተደምጠዋል። የአሜሪካ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ማይክ ጆንሰን ለመገናኛ ብዙሃን ሲናገሩ ቬንዙዌላ ውስጥ ጦር ሰራዊት የለንም፣ ያንንም ሀገር በወረራ አልያዝንም በማለት አሜሪካ ጦርነት ውስጥ አይደለችም በማለት ገልጸዋል። አክለውም ይህ የስርዓት ለውጥ አይደለም፣ ከዚያ ይልቅ የአንድ ስርዓትን ባህሪ መለወጥ አስፈላጊ የሆነበት እርምጃ እንዲወሰድ አስገዳጅ ሆኗል ሲሉ ነው የተደመጡት። በተያያዘ ዜና የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ሁለተኛው የስልጣን ዘመናቸው በውጭ ፖሊሲ ጉዳይ ፍላጎታቸውን የቀረጸ ሆኗል። ትራምፕ በአንድ ጀንበር እርምጃ የቬንዙዌላውን ፕሬዝዳንትና ባለቤታቸውን በካራካስ ከባድ ጥበቃ ከሚደረግበት መኖሪያ ቤታቸው አንጠልጥለው ወደ አሜሪካ በመውሰድ ዛቻቸውን እውን አድርገዋል። ስለ ተልእኮም ሲጠየቁ ትራምፕ የፕሬዝደንት ጄምስ ሙንሮን የ1823 የውጭ ጉዳይ ፖሊሲ አዝማሚያንና የአሜሪካን የበላይነት ለማምጣት የገቡትን ቃል ጠቅሰዋል። ባለፉት ቀናት በዋሽንግተን አይን ውስጥ የገቡትና ትራምፕ ማስጠንቀቂያ የሰጧቸው ሀገራትም አንደኛዋ ግሪንላንድ መሆኗ ተገልጿል። ከግሪንላንድ በተጨማሪም ኮሎምቢያም ቀጣይ የአሜሪካ ጥቃት ሰለባ ልትሆን እንደምትችልም ይገመታል። ኢራን ዋነኛዋ ስትሆን አሁን ላይ በኢራን የተነሳውን ከፍተኛ አመጽም አሜሪካ እንደምትደግፈው ትራምፕ ራሳቸው ቃል በቃል አረጋግጠዋል። ሌላኛዋ የአሜሪካ ጎረቤት ሜክሲኮ ናት። ሜክሲኮ የ2016ቱ የትራምፕ ወደ ስልጣን መውጣትም አሜሪካ ከሜክሲኮ ጋር በምትጋራው በደቡባዊ ድንበር ግንብን እንገነባለን በሚል የታጀበ ነበረ። በ2025 የመጀመሪያው ቀን ወደ ነጩ ቤተ መንግስት እግራቸው ሲረግጥም የሜክሲኮን ባህረ ሰላጤ የአሜሪካ ባህረ ሰላጤ በሚል መቀየር የሚያስችላቸውን የሥራ አስፈጻሚ ትዕዛዝ ወይም ኤክስኪዩቲቭ ኦርደር ፈርመው አድርገውታል። በዚህም እሁድ ዕለት በሜክሲኮ በኩል አደገኛ እጽ በገፍ እየገባ መሆኑንና በዚህም እርምጃ ለመውሰድ እንደምንገደድ ቀጣይ ትኩረታችን ሜክሲኮ እንደምትሆን ልታውቁት ይገባል ሲሉም ተናግረዋል። ሌላኛዋ ደግሞ ኩባ ናት። ደሴት የሆነችው ኩባ ከአሜሪካ 145 ኪሎ ሜትር ብቻ የምትርቅ ሲሆን ከአውሮፓውያኑ 1960ዎቹ መጀመሪያ አንስቶ በአሜሪካ ማዕቀብ ውስጥ ተቋጥራ ትገኛለች። ኩባ ከቬንዙዌላው ፕሬዝዳንት ኒኮላ ማዱሮ ጋር የቅርብ ግንኙነት
ግንኙነት ነበራት። ትራምፕ ኩባን አስመልክቶ ከትናንት በስቲያ ሲናገሩ የአሜሪካ ወታደራዊ ዘመቻ በኩባ ውስጥ አያስፈልግም ብለዋል። ለዚህም ደግሞ ምክንያቱ ኩባ ለመውደቅ ዝግጁ በመሆኗ በዚህ የተንገዳገደ ኢኮኖሚያቸው ላይ ትንሽ ቀን ነዳጅ መከልከል ብቻ ነው ብለዋል። እርምጃ መውሰድ የሚያስፈልግ ራሱ አይመስለኝም ብለዋል ትራምፕ። ለመውደቅ ያዘመመ ይመስላሉ። ስለዚህም ቆመን እንደ ፊልም እነሱን ማየት ነው ብለዋል። ከዚህ በላይ መቋቋም የሚችሉት አይመስለኝም። አሁን የቬንዙዌላን ነዳጅ አጥተዋል። ነዳጃቸው በቅርብ ቀናት ውስጥ ክምችቱ ያበቃል። ያን ጊዜ ኩባ ማን እንደምትሆን እናያለን ብለዋል። የሆነው ሆኖ የሰሜን አሜሪካም ሆነ የደቡብ አሜሪካ ቀጠና ከፍተኛ ጭንቅ ውስጥ ይገኛል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላም በሌላ መረጃ ተመልሰን እስከምንገናኝ በያለንበት በየደረስንበት የምድር ዳርቻ ሁሉም እኔንም እናንተንም በቸር ጠብቆ ቸር ያቆየን። መልካም አውደ ዓመት። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።